ኢትዮጵያ በፕሬዝዳንት እንድትመራ የሀገራዊ ምክክር ተመካካሪዎች ሙሉ በሙሉ መግባባት ላይ መድረሳቸው ተሰማ። ይህም በህገ መንግስት ለውጥ በፍጥነት ከታገዘ ጠቅላይ ሚኒስትር አብይ አህመድ ከጠቅላይ ሚኒስትርነታቸው ወርደው ወደ ፕሬዝዳንት አብይ አህመድነት ይለወጣሉ ማለት ነው። እንደተባለው ከሆነም ከዚህ በኋላ የጠቅላይ ሚኒስትርነት ስልጣን ከበርካታ ዓመታት በኋላ በኢትዮጵያ አይኖርም። እናየዋለን። የሱዳን ጦር በኢትዮጵያ ድንበር አቅራቢያ ብሉ ናይል ግዛት ላይ የተሰነዘረበትን ጥቃት መከላከል መቻሉን ገለጸ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ኢትዮጵያ በፕሬዝዳንት እንድትመራ ተመካካሪዎች ሙሉ በሙሉ መግባባት ላይ መድረሳቸው ተሰማ። ኢትዮጵያ በጠቅላይ ሚኒስትርነት ቀርቶ በፕሬዝዳንት እንድትመራ የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት አጀንዳ ላይ የ500 ቡድን ተመካካሪዎች ሙሉ በሙሉ በምክር ሐሳብ ደረጃ መግባባት ላይ መድረሳቸው ተሰማ። በዚሁ አጀንዳ ላይ ተወያይ የነበሩ ተመካካሪዎች በሰጡት አስተያየት በቀረቡት አብዛኞቹ ምክር ሐሳቦች ላይ መግባባት ላይ መደረሱን፣ ሆኖም ያላግባቡና ወደ ቀጣይ የተሸጋገሩ ጉዳዮች መኖራቸውንም ገልጸዋል። በዚህም የ500 ቡድን ተመካካሪዎች የአገሪቱ አስተዳደር ስርዓት ፓርላሜንታዊ ሆኖ እንዲቀጥል፣ የአገሪቱ መሪ ፕሬዝዳንት እንዲሆን፣ አዲሱ ተመራጭ ፕሬዝዳንትም የጠቅላይ ሚኒስትሩንና የፕሬዝዳንቱ ስልጣንና ተግባርን ጠቅልሎ እንዲወጣ በምክር ሐሳብ ደረጃ ከመግባባት ላይ መደረሱን፣ ይህም ጠቅላይ ሚኒስትርነት እንዲቀር የሚያደርግ መሆኑን ተናግረዋል። ይህ ምክር ሐሳብ በህገ መንግስት ለውጥ በፍጥነት ተግባራዊ የሚሆን ከሆነ ያሁኑ የአገሪቱ መንግስት የበላይ ኃላፊ የሆኑት ጠቅላይ ሚኒስትር አብይ አህመድ ከጠቅላይ ሚኒስትርነት ወርደው ወደ ፕሬዝዳንትነት ይመጣሉ ማለት ነው። እሳቸው በፕሬዝዳንትነት የሚሾሙት የፓርላማው ስርዓት ሳይቀየር ወይንም በህዝብ ተወካዮች ምክር ቤት ከሆነ ኢትዮጵያ ከዚህ በኋላ የምትጠቀመው የመንግስት ቅርጽ ከፊል ፕሬዝዳንታዊ ይሆናል ማለት ነው። የአገሪቱ ገዥ ብልጽግና ፓርቲ ይህ ሀገራዊ ምክክር ሐምሌ 8 ቀን 2018 ዓ.ም ከመጀመሩ ከ15 ቀናት በፊት በአዳማ አድርጎት በነበረ ስብሰባ የአገሪቱ የመንግስት ቅርጽ ከፊል ፕሬዝዳንታዊ እንዲሆን ማለትም አገሪቱ በፓርላማ በተመረጠ ፕሬዝዳንት እንድትመራ አጀንዳን ለማቅረብ መስማማቱ የሚታወስ ነው። ይህ አጀንዳም በሀገራዊ ምክክሩ ላይ ከመግባባት ላይ የተደረሰበት በመሆኑ ኢትዮጵያ በቅርቡ በፕሬዝዳንት የምትመራ ሀገር ልትሆን እንደምትችልና ጠቅላይ ሚኒስትር አብይም ከጠቅላይ ሚኒስትርነታቸው ወርደው ወደ ፕሬዝዳንት አብይ አህመድነት ይቀየራሉ ማለት ነው። በኢትዮጵያ ከበርካታ ዓመታት በኋላ የጠቅላይ ሚኒስትርነት ስልጣን አይኖርም ማለት ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ አንስቶ የፕሬዝዳንታዊ ስርዓት አድናቂ መሆናቸው ይነገር ነበር። እሳቸውም በተለያየ መንገድ ፍንጭ ሰጥተውበት ነበር። አሁን ላይ ታዲያ በሀገራዊ ምክክሩ ላይ አብይ አህመድ ፕሬዝዳንት የመሆናቸው ነገር እውን የሚሆን ይመስላል። አንዳንድ ታዛቢዎች ግን ሀገሪቱ በፕሬዝዳንትነት መመራቷ በራሱ ችግር ባይኖረውም ብልጽግና ፓርቲም ሆነ በሀገራዊ ምክክሩ ከመግባባት የተደረሰበት የከፊል ፕሬዝዳንታዊ ስርዓት ግን አሁንም ቢሆን ፕሬዝዳንት የሚሆነው ሰው ሀገሪቱን በትክክል የሚወክል ከመሆኑ አንጻር ጥያቄ የሚነሳበትን የሚሆነው ይላሉ። እሱም ፕሬዝዳንታዊ ስርዓትን በኢትዮጵያ እንዲተገበር ይፈልጉ የነበሩ ሰዎች ዓላማችን ኢትዮጵያ ልክ እንዳሁኑ ከአንድ ወረዳ የተመረጠ ሰው የሀገሪቱን የበላይ ስልጣን ከሚይዝ በመላው ሀገሪቱ በእያንዳንዱ ወረዳ የተመረጠ ሰው ሀገሪቱን ቢመራ የተሻለ ወካይነት ይኖረዋል፣ ቅቡልነትም ይኖረዋል የሚል ነው። አሁን የተመረጠው ከፊል ፕሬዝዳንታዊ ወይንም በፓርላማው የሚመረጥ ፕሬዝዳንት ግን ህዝብን ከመወከል አንጻር ኢትዮጵያ አሁን እየተከተለች ካለው የጠቅላይ ሚኒስትርነት የበላይ የመንግስት ስልጣን ስርዓት የተለየ ስርዓት አይደለም ይላሉ። ስለዚህም የተሻለ ይሆን የነበረው በመላው ሀገሪቱ ህዝቦች በቀጥታ የተመረጠ ፕሬዝዳንት ኢትዮጵያን ቢመራት የተሻለ ነበር የሚል ምክር ሐሳብም ያቀርባሉ። ሆኖም ኢትዮጵያ በፓርላማው በተመረጠ ፕሬዝዳንት ወይንም ጠቅላይ ሚኒስትር መመራቷ በራሱ ችግር የለውም የሚሉ ታዛቢዎች ዲሞክራሲያቸው በእጅጉ የተመነደጉ ሀገራትም በፓርላማው በተመረጠ ጠቅላይ ሚኒስትር እየተመሩ ነው። ነገር ግን ከኢትዮጵያ ጋር ሲታዩ የዲሞክራሲ ስርዓታቸው በጣም ያደገ በመሆኑ በፓርላማው የሚመረጠው ፕሬዝዳንትም ሆነ ጠቅላይ ሚኒስትር ያለው ቅቡልነት ላይ ችግር የለም። የኢትዮጵያ ችግሩ ያላደገው ዲሞክራሲ ነው ብለዋል። የሀገሪቱ መሪ የስልጣን ዘመንም 6 ዓመት ሆኖ ለሁለት ዙር እንዲደረግ፣ የክልል መሪዎችም ከፌዴራሉ ጋር ተመሳሳይ እንዲሆን በምክር ሐሳብ ደረጃ ከመግባባት ላይ
መደረሱ ተሰምቷል። የህገ መንግስት ጉዳዮች ተርጓሚ ፍርድ ቤት እንዲቋቋም አሁን ያለው የፌዴሬሽን ምክር ቤት አሰራር ያልመለሳቸው የማንነትና የራስን በራስ የማስተዳደር ጥያቄዎች ህብረ ብሔራዊ አንድነት ኮሚሽን የሚል ስያሜ ያለው ገለልተኛ ተቋም በአስቸኳይ ተቋቁሞ በአጭር ጊዜ ውስጥ ምላሽ እንዲሰጥባቸው ለዚህም ይረዳ ዘንድ ልዩ የባለሙያዎች ቡድን እንዲቋቋም በምክር ሐሳብ ደረጃ ከመግባባት ላይ መደረሱ ታውቋል። በህገ መንግስቱ የራስ ዕድልን በራስ የመወሰን የብሔር ብሔረሰቦችና ህዝቦች መብት አንቀጽ 39 ማለት ነው ማንኛውም የኢትዮጵያ ብሔር ብሔረሰብና ህዝብ የራሱን ዕድል በራሱ የመወሰን እስከ መገንጠል ያለው መብቱ በማናቸው መልኩ ያለ ገደብ የተጠበቀ ነው ከሚለው ድንጋጌ ውስጥ እስከ መገንጠል የሚለው ሐረግ ወጥቶ ድንጋጌው እንዲቀጥል ከመግባባት ላይ ተደርሷል ተብሏል። በዚሁ አንቀጽ ስር ከዚህ በፊት የነበረው አወዛጋቢ የብሔር ብሔረሰቦችና ህዝቦች ትርጓሜ አወዛጋቢ በመሆኑ ብሔረሰብ ተብሎ እንዲተካ በተጨማሪም በህገ መንግስቱ መግቢያ ላይ ያለው እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሚለው ሐረግ ህብረ ብሔራዊት ኢትዮጵያ ተብሎ እንዲሻሻል የ500 ቡድን ተመካካሪዎች ከመግባባት ላይ መድረሳቸው ተነግሯል። የህገ መንግስት ማሻሻያ ስርዓት የማሻሻያ ሐሳቡ ከህዝብ ተወካዮች ምክር ቤትና ከፌዴሬሽን ምክር ቤቶች አባላት 1/3 ድምጽ ካገኘ እንዲሻሻል ከመግባባት ላይ መደረሱም ተጠቁሟል። ህገ መንግስትን የመተርጎም ስልጣን ባለበት እንዲቀጥል በዚህም ህግ አውጪው፣ ህግ አስፈጻሚውና ህግ ተርጓሚው ያለባቸው ድክመቶች ታርመውና ተሻሽለው እንዲቀጥሉ ከመግባባት ላይ መደረሱንም ጨምሮ ተሰምቷል። የፌዴራልና የክልል መንግስት የፊስካል ፌዴራሊዝምና የሀብት ክፍፍል የህዝብና ቤት ቆጠራ ተካሂዶ ቁጥሩ ታውቆ ፍትሃዊ ክፍፍል እንዲደረግ የ500 ቡድን ተመካካሪዎች በምክር ሐሳብ ደረጃ ተስማምተዋል ተብሏል። ብሔርን መሰረት ያደረገ የክልሎች አወቃቀር ጠበቅ ያለ ተጨማሪ መስፈርቶች ተካተውበት ይቀጥል መባሉም ተሰምቷል። በዚህም የህዝብ ቁጥር፣ የልማት አመቺነትና የህዝብን ፍላጎት ታሳቢ በማድረግ የሚሉ ጠበቅ ያሉ ተጨማሪ መስፈርቶች መቀመጣቸውም ተነግሯል። የፌዴሬሽን ምክር ቤት ውክልና በህዝብ ቁጥር ይሁን ወይንስ በብሔረሰብ ቁጥር ይሁን የፌዴሬሽን ምክር ቤት የህገ መንግስት ተርጓሚ ፍርድ ቤት የወሰነውን ጉዳይ ማየት አለበት ወይስ የለበትም? የፌዴሬሽን ምክር ቤት አባላት በህዝብ ይመረጡ ወይንስ ከክልል ምክር ቤት ይመረጡ የሚሉ ጉዳዮች ያላግባቡ መሆናቸውም ተመልክቷል። እነዚህ ጉዳዮች ያላግባቡ ተብለው ለኮሚሽኑ የሐሳብ አግባቢ ቡድኖች እንዲቀርቡና ዳግም እንደሚታዩ ተመካካሪዎች ጠቁመዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ነሐሴ 5 ቀን 2018 ዓ.ም በማህበራዊ ትስስር ገጹ ባጋራው መረጃ የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት ጉዳይን ጨምሮ በሙስናና መልካም አስተዳደር ጉዳዮች፣ የሃይማኖት ጉዳዮችና የሰላም ግንባታ አጀንዳዎች ሲመካከሩ የቆዩ 500 አባላት ያሏቸው የሥራ ቡድኖች ተጠናክረው በቀረቡ የአጀንዳ ምክር ሐሳቦች ከመግባባት መድረሳቸውና በተዘጋጁት የቃለ ጉባኤ ሰነዶች ላይ በመፈረም ማረጋገጣቸውን አሳውቋል። የሌሎች አጀንዳዎች ተመካካሪዎችም በቀጣይ ቀናት በተመሳሳይ መልኩ የአጀንዳ ሐሳቦቻቸውን የጋራ አድርገው በቃለ ጉባኤዎቻቸው ላይ በመፈራረም ይስማማሉ ተብሎ እንደሚጠበቅ ኮሚሽኑ ገልጿል። ሆኖም ኮሚሽኑ ባጋራው መረጃ ከላይ በተዘረዘሩ ዋና ዋና ንዑስ አጀንዳዎች ስር መግባባት የተደረሰባቸውና ያላግባቡ ጉዳዮች የትኞቹ ናቸው የሚለውን ይፋ አላደረገም። ለዚህ ዘገባ በተጨማሪነት ሪፖርተርን ተጠቅመናል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ ብሉ ናይል ግዛት ላይ የተሰነዘረበትን ጥቃት መከላከል መቻሉን ገለጸ። በጥቃቱ የተመዘገበ የሰው ወይም የንብረት ጉዳት ስለመኖሩ እስካሁን ይፋ የተደረገ መረጃ የለም። በፈጥኖ ደራሽ ኃይሉ በኩልም ቢሆን ስለ ሁኔታው የተሰጠ አጸፋዊ አስተያየት የለም። በተባበሩት አረብ ኤሚሬቶች ይደገፋል እየተባለ የሚታማው የሱዳን ፈጥኖ ደራሽ ኃይል ከዚሁ ጋር በተያያዘ ሱዳን ከኢትዮጵያ ጋር በምትዋሰንባቸው የድንበር አካባቢዎች ላይ የሚያደርጋቸው እንቅስቃሴዎች ኢትዮጵያንም ጥርጣሬ ውስጥ የሚከታቱ ሆኗል። የሱዳን ጦር ኃይሎች ከኢትዮጵያ ጋር በሚዋሰነው በሱዳን ናይል ግዛት በቀይሳን ከተማ ላይ በፈጥኖ ደራሽ ኃይሉና አጋሩ ከሆነው የሱዳን ሕዝብ ነጻነት ንቅናቄ የተሰነዘረውን ጥቃት በትላንትናው ዕለት መከላከል ተችሏል ሲል የክልሉ ባለስልጣናት አስታውቋል። የቀይሳን ጠቅላይ ግዛት አስተዳደር በወጣው መግለጫ ላይ እንዳመለከተው ከሆነ የተሰነዘረው ጥቃት በተለይም በመኸር ወቅት የእርሻ ስራ ላይ በሚገኙ ንጹሃን አርሶ አደሮች ላይ ያነጣጠረ ነው ብሏል። አስተዳደሩ ይህን ድርጊት ሙሉ በሙሉ የጦር ወንጀል ሲል የፈረጀው ሲሆን ይህን የወንጀል ጥቃት እናወግዛለን በማለት ጥቃቱ የዜጎችን ዕለታዊ ኑሮ ደህንነትና የአካባቢውን መረጋጋት ለማናጋት የተደረገ የወንጀል ሙከራ ነው በማለት አጥብቆ አውግዞታል። በጥቃቱ የተመዘገበ የሰው ወይም የንብረት ጉዳት ስለመኖሩ እስካሁን ይፋ የተደረገ መረጃ የሌለ ሲሆን በፈጥኖ ደራሽ ኃይሉ በኩልም ቢሆን ስለ ሁኔታው የተሰጠ አጸፋዊ አስተያየት የለም ሲል የዘገበው ቲአርቲ አፍሪካ ነው። የሱዳን ጦር ባለፈው ወር በዚህ በቀይሳን ጠቅላይ ግዛት ስር በሚገኙ ዲምሳድና ያራ በተባሉ አካባቢዎች ላይ በተመሳሳይ
በተመሳሳይ መልኩ የተሰነዘሩ ጥቃቶችን መከላከል መቻሉን ማስታወቅ ይታወሳል። ብሉ ናይል ግዛት ውስጥ የሱዳን ብሔራዊ ጦር ሰፊ ቦታዎችን ተቆጣጥሮ የሚገኝ ሲሆን የሱዳን ህዝብ ነጻነት ንቅናቄ ደግሞ እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በደቡብ ኮርዶፋን በብሉ ናይል ክልሎች ራስን በራስ የማስተዳደር መብት ለማስከበር ከመንግስት ኃይሎች ጋር ሲዋጋ የቆየ ቡድን መሆኑ ይታወሳል። እንደ አውሮፓውያን አቆጣጠር ከ2023 ጀምሮ የተቀሰቀሰውን አጥፊውን የሱዳን የእርስ በርስ ጦርነት ፈጥኖ ደራሽ ኃይሉን ወደ ሀገሪቱ መደበኛ ወታደራዊ አወቃቀር ውስጥ የመቀላቀል ሂደት ላይ በተፈጠረ አለመግባባት ምክንያት በሱዳን ብሔራዊ ጦርና በፈጥኖ ደራሹ መካከል የተጀመረ ነው። ይህ ጦርነት በ10 ሺዎች የሚቆጠሩ ንጹሃን ዜጎችን ህይወት የቀጠፈ ሲሆን ከ13 ሚሊዮን በላይ ሰዎችን ደግሞ ከመኖሪያ ቀያቸው አፈናቅሏል። በተጨማሪም ሀገሪቱን በዓለም ላይ ከታዩት ከባድ የሰብአዊ ቀውሶችና የራብ አደጋዎች ከተፈጠረባቸው ሀገራት አንዷ እንድትሆን አድርጓታል። ዮሐንስ ቦያለውና መምህርትና የፖለቲካ ተንታኝ መስከረም አበራን ጨምሮ በአማራ ክልል ከተነሳው ጦርነት ጋር በተያያዘ እጃቸው አለበት ተብሎ በእስር ላይ ያሉ ፖለቲከኞችና ጋዜጠኞች መንግስት ከእስር ሊፈታቸው ያዘጋጀላቸው ሰነድ ላይ አንፈርምም ማለታቸው ተሰማም። መንግስት ያቀረበውን የይቅርታ ሰነድ አንፈርምም ያሉት ተከሳሾች እነማን እንደሆኑ የሚያመላክት የስም ዝርዝር የወጣ ሲሆን በዋናነት የቀድሞ የአማራ ክልል ምክር ቤት አባል ዮሐንስ ቦያለው፣ ወንደሰን አሰፋ፣ ሲሳይ አውግቸው፣ መምህርት መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጎበዜ ሲሳይና ገነት አስማማው ይገኙበታል። መንግስት እነዚህ በአማራ ክልል ከተከሰተው ጦርነት ጋር በተያያዘ የታሰሩ ፖለቲከኞችና ጋዜጠኞችን በይቅርታ የመፍታት ፍላጎት እንዳለው ጠቅላይ ሚኒስትር አብይ አህመድ በፓርላማ ዘመን ማብቂያ ላይ ቀርበው ባደረጉት ንግግር ላይ ጠቁመው ነበር። በዚህ መሰረት ጉዳዩን ለማስፈጸም ሲሰራ የነበረው የኢትዮጵያ የሰብአዊ መብቶች ኮሚሽን እንደነበርም ታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከመንግስት ጋር በጀመረው ውይይት ታሳሪዎቹ በመጨረሻ ፈርሙ የተባሉት ተከታዮቹን ጉዳዮች ያካትታል። በአማራ ክልል በተፈጠረው ቀውስ ለሞቱ ሰዎች፣ ለቆሰሉ ሰዎች በየመዝገቡ ቁጥር እንደተለያየ ሆኖ ፈጽመናል ብላችሁ መኑ፣ ለወደመው በቢሊየን የሚገመት ንብረትም ኃላፊነት እንወስዳለን ብላችሁ መኑ፣ ሀገሪቱ በአማራ ትውፊቶችና ሐሳቤ ካልተመራች ማለታችሁ ወንጀል ነው በሉ፣ ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸውና ይህም ወንጀል መሆኑን እንዲያምኑ በቅድመ ሁኔታ እንደቀረበላቸው ማወቅ ተችሏል። ይህንን ተከትሎ ተከሳሾቹ በሰጡት ምላሽ እኛ ወንጀለኛ ነን ብለን አንፈርምም፣ በህግም በሞራልም በታሪክም ተቀባይነት የለውም ብለን አንፈርምም ብለዋል። አክለውም የአማራ ህዝብ ጥያቄዎችም ህጋዊ ናቸው ብለው እንደሚያምኑ በመግለጽ የ60 ሚሊዮን ህዝብን መልካም እሴት ወንጀል ነው ብለን አውቀን አንሰጥም፣ ወንጀልም አይደለም፣ በህገ መንግስትና በዓለም አቀፍ ህጎች ነፃ ሆኖ የመኖር መብታችንን ፈቅደን አንተውም፣ በህግ የተከለከለውን ራስን መከላከልና ራሳችንን ወንጀለኛ አናደርግም ሲሉም ምላሽ መስጠታቸውን መመልከት ተችሏል። የተከሰስንበት ክስን አንቀበልም ብለን በፍርድ ቤት እየተከራከርን ባለንበት ሁኔታም ወንጀለኞች ነን ብለን ለመፈረምም ፈቃደኛ አይደለንም ያሉ ሲሆን በመሆኑም ከ3 ዓመት በላይ ያለ ፍትህ መቆየታቸውንና ቤተሰቦቻቸውም ለተለያዩ ችግሮች መጋለጣቸውን በመግለጽ መንግስት ክሱን አቋርጦ በፖለቲካዊ መንገድ በምህረት ይፍታን የሚል አቋምን አንጸባርቀዋል። እንደተሰማው ከሆነ መንግስት በይቅርታ ሊፈታቸው ያላቸው ፖለቲከኞች 300 ሲሆኑ ከ300ዎቹ 30ዎቹ ብቻ ናቸው የይቅርታ ሰነዱን አንፈርምም ያሉት፣ ቀሪዎቹ መፈረማቸው ተሰምቷል። በዚህም መሰረት የአማራ ብሔራዊ ንቅናቄ አብንን ወክለው የህዝብ ተወካዮች ምክር ቤት ገብተው የነበሩት ክርስቲያን ታደለ የይቅርታ ሰነዱ ላይ ፈርመው ከእስር ሊለቀቁ እንደሆነ ያልተረጋገጡ መረጃዎች አሳይተዋል። ለዚህ ዘገባ አዲስ ማለዳንና ቢቢሲ አማርኛን ተጠቅመናል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ